የሞት ፍርድ ይፈረድባታል ለኢላኑር ሰቦላ የዛሬ 13 ዓመት ገደማ። ዛሬ የሀገሯን አፈር ረግጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ። ምንድነው ውሃው? ጠላ ነው በለኝ ጋት። ይሄ ነገር እኛ ጋር ብቻ ነው። እኔ ማላውቀው የሆነ አመት በዓል ነገር አለ ወይስ ማዘሯ የሮቶን ጠላ ወደዚህ ደቀናው ነው? ምን እሺ ነው? ኧረ በኢየሱስ ይሄ ነገር እኛ ሰፈር ብቻ ነው ወይስ እናንተ ጋር? ሸዋሸዋ የተሰራችሁትን ሚስጥር ሊነግራችሁ ነው ዛሬ። እስከተቻላችሁ ድረስ እስከ መጨረሻው ለማዳመጥ ሞክሩ። ፕሮቪደንት ፈንድ የድሮ የግል ሰራተኞች እንደዚህ ፕሮቪደንት ፈንድ ነው እንጂ ማህበራዊ ዋስትና የላቸውም ነበር። ፕሮቪደንት ፈንድ ማለት 8% ከሰራተኛው 12% ከመስሪያ ቤቱ ይቆረጥና በሰራተኛው ስም አካውንት ይከፈታል። ይህ አካውንት ሰራተኛው በመስሪያ ቤቱ እስካለ ድረስ የማይወጣ ነው። ሰራተኛው ከዛ መስሪያ ቤት እለቃለሁ ካለ ከነ ኢንተርስቱ ብሩን ወስዶ ይሄዳል። ጡረታ ድረስ 60 ዓመት ድረስ መጠበቅ አይጠበቅበትም ነበር። ይሄ ምን ይጠቅማል መሰላችሁ? አንደኛው የሆነ ገንዘብ ሊያስፈልጋችሁ ይችላል። የሆነ ታይም ላይ ያን በሚያስፈልጋችሁ ሰዓት መስሪያ ቤታችሁ ያላችሁን ፕሮቪደንት ፈንድ መጠን አይቶ ያንን አማውንት ያህል ሊያበድራችሁ ይችላል። ካልሆነም ደግሞ ካልሰጣችሁ አላበድርም ካላችሁ መስሪያ ቤቱን ትለቁና ፕሮቪደንት ፈንዳችሁን ከነ ኢንተርስት ወስዳችሁ ትነኩታላችሁ። ሁለተኛው ምን ይጠቅማችኋል መሰላችሁ? አንዳንድ መሰሪ ስራ አስኪያጆች፣ መሰሪ ስራ ኃላፊዎች፣ እያጎ የሆኑ ባለጌ ሰዎች አሉ። እነዚህ ሰዎች የኢኮኖሚ ፍሪደም እንደሌላችሁ ተገንዝበዋል። ስለዚህ ደስ ያላቸውን የኢኮኖሚ ፍሪደም ማችሁን ስላዩ እንጂ ትክክለኛ ስለሆኑ አይደለም እንደዛ የሚሰራራቸው ማለት ነው። ስለዚህ የትም አትሄድም በሚል ነው። ይሄ እኩል በኩል ይሆናል። ስርዓት ይኖረዋል፣ ዲሲፕሊን ይኖረዋል፣ በመርህ ታወራላችሁ። ይሄ አጉራ ዘለልነት ይቀራል ማለት ነው። ቢኮዝ የኢኮኖሚ ፍሪደም ስላላችሁ ማለት ነው። ዋናው ሚስጥር ልንገራችሁ ግን ለምሳሌ ጡረታ የሚከፈላችሁ መች ነው? ከ60 ዓመት በኋላ። ከ60 ዓመት በኋላ ስንት ዓመት ነው የምትኖሩት? ስንት ዓመት ነው የምትኖሩት? እሺ እናንተ ከ60 ዓመት ሲሆናችሁ የ18 ዓመት በታች ልጆች ይኖራችኋል። ምን አይነት ልጆች ናቸው የሚኖራችሁ? ሌላው እናንተ 60 ዓመት በላይ ስትሆኑ እናት አባት ይኖራችኋል? ሊኖር ይችላል አንዳንድ። ይህ የተፈጥሮ ህግ ነው። ይወላችሁ ፕሮቪደንት ፈንድ ቢሆን ኖሮ ልክ ስትወጡ ለምሳሌ የ20 ሺህ ብር ደሞዝተኛ አራውንድ 1.9 ሚሊዮን ብር የተጠራቀመ 3 ሚሊዮን አካባቢ የ40 ዓመት ወለድ አራውንድ 5 ሚሊዮን ብር ከመስሪያ ቤቱ ይዞ ይወጣል። 5 ሚሊዮን ብሩ ቀሪ ዘመኑን ፈታ ይልበታል ማለት ነው። እንደዛ ባይሆን ኖሮ ለልጆች አይሰጥም። ቢኮዝ ልጆቹ 18 ዓመት ስላለፋቸው ጡረታ ማግኘት መብት የላቸውም። ቤተሰብ እናት አባት እንዳይባል ደግሞ እናት አባት እናንተ 60 ዓመት በሆናችሁ 60 ዓመት ሲያልፋችሁ እድሜያቸው የገፋ ነው አይኖሩም በብዛት እና በመሃል መንግስት ተበላችሁ ማለት ነው። ይሄ ፕሮቪደንት ፈንድ ወደ ማህበራዊ ዋስትና ይቀየር ሲባል አንድም ሰው አንድም ሰራተኛ አልተቃወመም። አንድም አለማወቅ እኛ ነበርን እኮ እንደዚህ ክላሽ ይዘን መብታችን ይቀበር ብለን ጫካ መግባት የነበረብን። የፍትሐ ብሔር ክስ ለመመስረትና ጠበቃ ለመግዛት አንዳንድ ሰዎች ብቅ ይላሉ። እነዚህ ሰዎች ለሚመሰረቱት ክስ ማስረጃም መረጃም የላቸው። አንዳንድ ጊዜ ፍርድ ቤት ላይ ማስረጃ ሳይኖርህ ይቀርና እውነት ይኖራል። ያንን ከሰዎቹ ያላቸውን እውነት ትገነዘብና የሆነ ጭብጥ የሚሆን ነገር ትመሰርትላቸዋል። እነዚህ ሰዎች ሲያወሩ እልም ያለ ውሸት እንደሆነ ያስታውቃል። ጠበቃዎቹ ኦልሬዲ ለገንዘብ ስለሚሰሩ አንዳንዶቹ
የሚመሰርቱትን የተስማሙበትን ክፍያ 50%፣ 70%፣ 100% ይቀበሏቸውና ኦልሬዲ እንደማያሸንፉ እያወቁ ክሱን ይመሰርቱላቸዋል። አንዳንዶቹ ጭራሹን ኬዙን አይዙትም እና እነዚህ ሰዎች መጀመሪያ እነ መርጌታ ጋር ሄደዋል። እነ መርጌታ ደግሞ በየትኛውም ፍርድ ቤት ክርክር እንዲያሸንፍ ተብሎ መድኃኒት ተሰጥቷቸዋል። እስቲ እነ መርጌታ ከሚሰጡት መድኃኒቶችን አንዳንዱን እንያቸው። ለሀብት መስራት ሳይሆን እነ መርጌታ መድኃኒት ይሰጣሉ። ለገበያ፣ ለግርማ ሞገስ፣ ስፖርት አይደለም ግርማ ሞገስን የሚሰጠው፣ ለጥይት ቅጠልን ወደ ገጽ ለመቀየር፣ ገንዘብ ለሚያባክኑ፣ የሴት ልጅ ድንግልን መመለሻ፣ ለቅጥነት፣ ለውፍረት፣ ለዳሌ፣ ለፈተና አሪፍ ውጤት ለማምጣት እችን እንኳን እኔም አውቃታለሁ፣ በርትቶ ማንበብ ነው እና ለመሳሰሉት እነዚህ ጾታዊ ግንኙነቶቹን እንኳን ልተዋቸውና አታፍሩም? ግን እኔ እነሱ አይደሉም የሚያሳዝኑኝ፣ ባይዜ ወርጌታዎቹ ሳይሆን እነዚህ መድኃኒት ይሰሩልኛል ብላችሁ እነዛ ሰዎች ጋር መሄዳችሁ ነው የሚገርመኝና ብርን ወደ ቅጠልን ወደ ብር ቀይራለሁ ያልከው መርጌታ ግን ተመችቶኛል። ዶክተር አረጋን ከታላቅ አክብሮት ጋር አመሰግናለሁ ብዬ ልጀምር። የካምፓኒ ስትራክቸር ጾታ የለውም፣ ሃይማኖት የለውም፣ ብሔር የለውም አሉ። እውነታቸውን ነው። የካምፓኒን ስትራክቸር እንደ ሰው እዩት። ሰው እጅ ይኖረዋል፣ አይን ይኖረዋል፣ አፍንጫ፣ አይን፣ የተለያዩ አካላት ይኖረዋል። በግል ሁሉም አካላቶቻችን የየራሳቸውን ስራ ይሰራሉ። በጋራ እኛ እንድንራመድ ያደርጉናል። ይህ ቲም ወርክ ይባላል። አይን የማየትን ስራ ይሰራል። አፍንጫ የማሽተትን፣ ምላስ የመቅመስን ስራ ይሰራል። አይን የመቅመስን ስራ ይሰራል። ዘ ራይት ፐርሰን አት ዘ ራይት ፕሌስ ማለት ይሄ ነው። የእኛ ሀገር ካምፓኒዎችን እንያቸው። መጀመሪያ ስትራክቸር ከቆላ ሄዱና ቢጤያቸውን አብሮ ፍየል ሲጠብቅ የነበረውን ሰው ያመጡትና የሆነ ቦታ ያስቀምጡታል። ያ ሰውዬ የሆነ እውቀት ሊኖረው ይችላል፣ የሚገባው ቦታ ሊኖር ይችላል። ጥበቃ ከሆነ ጥበቃ ነው መስራት ያለበት። ያመጡና የሆነ ቦታ ያስቀምጡታል። አፍንጫን አንስቶ አይን እንደማድረግ ማለት ነው ያስቀምጡታል። የካምፓኒን ስትራክቸር ሙሉ ለሙሉ ያበላሻል። ከዛም በኋላ መስፈርታቸው ምንድን ነው? ጾታን የሚጠይቁ አሉ፣ ብሔርን የሚጠይቁ አሉ፣ ሃይማኖትን የሚጠይቁ ካምፓኒዎች አሉ። እንዴት ካምፓኒ ሃይማኖት ይኖረዋል? የጉራጌ ቤት፣ የኦሮሞ ቤት፣ የአማራ እንዴት ይባላል ነው? መስፈርት የለውም ማለት ነው። ዘ ራይት ፐርሰን ማለት ዘ ራይት ፐርሰን አት ዘ ራይት ፕሌስ የሚል በግበኛ ካምፓኒዎች ቦታ የለው፣ ፍርስርስ አባቱ ይወጣል። የራሳቸው ጉዳይ አያገባን። አንድ ቀልድ ፍልፍሉን ቀልድ ልንገራችሁ። ኢትዮጵያ ውስጥ ሁለት አይነት ስካር አለ ይላል። አንደኛው ስካር የጠጅ ስካር ነው አለ። በጠጅ የሚሰክሩ ሰዎች ጭንቅላታቸው አይሰራም አለ፣ አካላቸው ነው የሚሰራው። የሆነ ነገር አደናቅፏቸው ሲወድቁ እጃቸው ጭንቅላታቸው መሬት እንዳይነካ እጃቸው የሆነ አካላቸው ቀድሞ መሬት ስለሚነካ እጃቸው ይሰበራል፣ የሆነን አካላቸው ይሰበራል። እንደዚህ ሁሉ ጊዜ በፋሻ ጠቅልለው የሚሄዱና እንደዚህ አንገታቸው ላይ የሚያደርጉ ከሆኑ እነሱ ማታ የጠጡት ጠጅ ነው ይላል። የአረቄ ስካር ግን እንደሱ አይደለም። የአረቄ ስካር ጭንቅላታቸው ይሰራል፣ አካላቸው አይሰራም። የሆነ ነገር አደናቅፏቸው በወደቁ ሰዓት ደረቅ ጥመት ነው መሬት ድግም የሚሉት እና ፊታቸው ላይ የመቦጫጨር ሊደርስባቸዋል። ቀልድ ቢሆንም ቁም ነገር ነው። የኛ ሀገር ካምፓኒዎች ግን የትኛውን ስካር ነው የሰከሩት? የሆነ ነገር ላስታውስሽ ነው። ከንፈርሽን የምትቀቢው ሊፕስቲክ ማለት ነው። ጥርሴ ነጭ ማን ይችላል። ከንፈርሽን የምትቀቢው ሊፕስቲክ እንትን ሊድ እንዳለው ታውቂያለሽ። ትውጪዋለሽ። ከዛ ኩላሊት ፌለሪቲ ምናምን። እኛስ ምን ስመው ባለፈው እንደነገርኩሽ አይደብርሽም? ትክክለኛው ግን ሊፕስቲክ የሚሰራው በመሰለሽ አርሜኒያን ቾኮማሌ ይባላል። አዎ ማዕት እግር ያለው ትላል።
ናቹራል ሬድ ፎር የሚባል ከለር የሚሰራበት ማለት ወላይ ላይ ትላትል ነው የምትቀቢው። ልንገርሽ ብዬ ነው። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ኮመንት ላይ አስፍሩልኝ። ለበለጠ መረጃ ፎሎ ማድረግ እንዳይረሳ።